መጽሐፈ ሳሙኤል ቀዳማዊ ምዕራፍ 13 ሳኦልም በእስራኤል ላይ 2 ዓመት ከነገሠ በኋላ ሳኦል 3000 ሰዎች ከእስራኤል መረጠ። 2,000 በማክማስና በቤቴል ተራራ ከሳኦል ጋር ነበሩ። 1,000 በብንያም ጊብዓ ከዮናታን ጋር ነበሩ። የቀረውንም ሕዝብ እያንዳንዱ ወደ ድንኳኑ አሰናበተ። ዮናታንም በናሲብ ውስጥ የነበረውን የፍልስጥኤማውያንን ጭፍራ መታ። ፍልስጥኤማውያንም ያን ሰሙ። ሳኦልም ዕብራውያን ይስሙ ብሎ በአገሩ ሁሉ ቀንደ መለከት ነፋ። እስራኤልም ሁሉ ሳኦል የፍልስጥኤማውያንን ጭፍራ እንደ መታ ደግሞም እስራኤል በፍልስጥኤማውያን ዘንድ እንደ ተጸየፉ ሰሙ። ሕዝቡም ሳኦልን ለመከተል ወደ ጌልገላ ተሰበሰቡ። ፍልስጥኤማውያንም ከእስራኤል ጋር ለመዋጋት ተሰበሰቡ። 30,000 ሰረገሎች፣ 6,000 ፈረሰኞች፣ በባሕርም ዳር እንዳለ አሸዋ ብዙ ሕዝብ ነበሩ። ወጥተውም ከቤት አዌን በምሥራቅ በኩል በማክማስ ሰፈሩ። ሕዝቡም ተጨንቀው ነበርና የእስራኤል ሰዎች በጭንቀት እንዳሉ ባዩ ጊዜ ሕዝቡ በዋሻና በእሾህ ቁጥቋጦ በገደልና በግንብ በጕድጓድም ውስጥ ተሸሸጉ። ከዕብራውያንም ዮርዳኖስን ተሻግረው ወደ ጋድና ወደ ገለዓድ ምድር ሄዱ። ሳኦል ግን ገና በጌልገላ ነበር። ሕዝቡም ሁሉ ተንቀጥቅጠው ተከተሉት። ሳኦልም ሳሙኤል እንደ ቈጠረው ጊዜ 7 ቀን ቆየ። ሳሙኤል ግን ወደ ጌልገላ አልመጣም። ሕዝቡም ከእርሱ ተለይተው ተበታተኑ። ሳኦልም የሚቃጠል መሥዋዕትና የደህንነት መሥዋዕት አምጡልኝ አለ። የሚቃጠለውንም መሥዋዕት አሳረገ። የሚቃጠለውንም መሥዋዕት ማሳረግ በፈጸመ ጊዜ እነሆ ሳሙኤል መጣ። ሳኦልም እንዲመርቀው ሊገናኘው ወጣ። ሳሙኤልም ያደረግኸው ምንድር ነው አለ። ሳኦልም ሕዝቡ ከእኔ ተለይተው እንደ ተበታተኑ አንተም በቀጠሮው እንዳልመጣህ ፍልስጥኤማውያንም ወደ ማክማስ እንደ ተሰበሰቡ አየሁ። ስለዚህም ፍልስጥኤማውያን አሁን ወደ ጌልገላ ይወርዱብኛል፣ እኔም የእግዚአብሔርን ሞገስ አልለመንሁም አልሁ። ስለዚህ ሳልታገሥ የሚቃጠልን መሥዋዕት አሳረግሁ አለ። ሳሙኤልም ሳኦልን አላበጀህም፣ አምላክህ እግዚአብሔር ያዘዘህን ትእዛዝ አልጠበቅህም። ዛሬ እግዚአብሔር መንግሥትህን በእስራኤል ላይ ለዘላለም አጽንቶልህ ነበር። አሁንም መንግሥትህ አይጸናም። እግዚአብሔር እንደ ልቡ የሆነ ሰው መርጦአል። እግዚአብሔርም ያዘዘህን አልጠበቅህምና እግዚአብሔር በሕዝቡ ላይ አለቃ ይሆን ዘንድ አዝዞታል አለው። ሳሙኤልም ከጌልገላ ተነሥቶ መንገዱን ሄደ። የቀሩትም ሕዝብ ሳኦልን ተከትለው ሰልፈኞቹን ሊገናኙ ሄዱ። ከጌልገላም ተነሥተው ወደ ብንያም ጊብዓ መጡ። ሳኦልም ከእርሱ ጋር የነበሩትን ሕዝብ ቈጠረ፣ 600 የሚያህሉ ሰዎች ነበሩ። ሳኦልና ልጁ ዮናታንም ከእነርሱም ጋር የነበሩ ሕዝብ በብንያም ጊብዓ ተቀመጡ። ፍልስጥኤማውያንንም በማክማስ ሰፈሩ። ከፍልስጥኤማውያንም ሰፈር ማራኪዎች በ3 ክፍል ሆነው ወጡ። አንዱም ክፍል በዖፍራ መንገድ ወደ ሶጋል ምድር ሄደ። ሁለተኛውም ክፍል ወደ ቤትሖሮን መንገድ ዞረ። ሦስተኛውም ክፍል በበረሃው አጠገብ ባለው ወደ ስቦይም ሸለቆ በሚመለከተው በዳርቻው መንገድ ዞረ። ፍልስጥኤማውያንም ዕብራውያን ሰይፍና ጦር እንዳይሠሩ ብለው ነበርና በእስራኤል ምድር ሁሉ ብረት ሠሪ አልተገኘም። እስራኤልም ሁሉ የማረሻውን ጫፍና ማጭዱን መጥረቢያውንና መቈፈሪያውን ይስል ዘንድ ወደ ፍልስጥኤማውያን ይወርድ ነበር። ለማረሻው ጫፍና ለመቈፈሪያው ዋጋው የሰቀል ከ3 እጅ 2 እጅ ነበር። መጥረቢያውንም ለማሳል መውጊያውንም ለማበጀት ዋጋው የሰቀል ከ3 እጅ 1 እጅ ነበር። ስለዚህም በሰልፍ ቀን ሰይፍና ጦር ከሳኦልና ከዮናታን ጋር በነበሩ ሕዝብ ሁሉ እጅ አልተገኘም፣ ብቻ በሳኦልና በልጁ በዮናታን ዘንድ ተገኘ። የፍልስጥኤማውያንም ጭፍራ ወደ ማክማስ መተላለፊያ ወጡ።